ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምሰነበታችሁ እንደምንከረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩ በትህትና እየጠየቅኳችሁ እንግዲህ ዛሬ የምንገኝበት ቦታ ፈረንሳይ ላጋሲዮን አካባቢ ነው። የፈረንሳይ ላጋሲዮን በደንብ አድርጌ ነው ማሳያችሁ ማስጎበኛችሁ። መልካም ጊዜ በድጋሚ እመኝላችኋለሁ። እንግዲህ ፈረንሳይ ላጋሲዮን አካባቢ እንደምትመለከቱት ደመቅ ያለች ቦታ ነች። እየቀረጽን የምንገኘው ደግሞ ወደ ጀንበር በመጥለቅ ላይ ባለችበት ሰዓት ስለሆነ ነጸብራቋ ራሷ በጣም ነው የሚያምረው። እንደምትወዱት ተስፋ አደርጋለሁ። ይሄኛው ወደ ኢየሱስ የሚታስኬደው አስፓልት ወይም ደግሞ 41 ኢየሱስ ወደሚባለው እንግዲህ የፀሐይዋን ነጸብራቅ በጣም እንደሚያምር እንደምትመለከቱት በጣም ደስ ይላል። ይሄኛው የምንመለከተው ግንብ ደግሞ የፈረንሳይ ኤምባሲን አጥሩን ነው እየተመለከትን ያለነው። እዛ አካባቢ ጋር ነን። በነገራችን ላይ ፈረንሳይ ላጋሲዮን ሊባል ይችላል እንግዲህ የፈረንሳይ ኤምባሲ እዛ አካባቢ ስላለ ነው። አሁን እንግዲህ ቁልቁለት አለች። በነገራችን ላይ ድሮ የምታስታውሱ ከሆነ አደገኛ ቁልቁለት የነበረችበት ቦታ ነው። አሁን ግን ተሻሽሎ የሆነ እንደ ድልድይ ነገር ስለተሰራለት ቁልቁለቱ በጣም ብዙም ቁልቁለት አይባልም። እንግዲህ አሁን ቁልቁለቱን እየወረድን ነው የምንገኘው። ፍለፊት እያየን ከርቀት የምንመለከተው ጃልሜዳ ከዳገት ላይ ሆነ ወደታች የምንመለከተው ጃልሜዳ አካባቢ ያሉትን አካባቢዎች ነው እያየናቸው እየተመለከትናቸው የምንገኘው። ይሄኛው እንግዲህ እንደነገርኳችሁ አጥሩ የፈረንሳይ ኤምባሲን አጥር ነው እያየን እየተመለከትን የምንገኘው። እንግዲህ ደን አለው፣ ባህር ዛፍ አለው፣ ውስጡ ሰፊ ግቢ ነው። እንግዲህ ሰፊ ግቢ ነው ያላቸው ፈረንሳይ ኤምባሲ። እንግዲህ ቁልቁለቱን እየወረድን እንግዲህ ተመልከቱት። ፍለፊት የምንመለከተው የጃልሜዳ አካባቢ ወይም ደግሞ ኮሪያ ዘማቾች በነገራችን ላይ ከጃልሜዳ በስተጀርባ ነው የሚኖሩት የነበረው በፊት። አሁን ግን የት አካባቢ እንዳሉ እርግጠኛ አይደለሁኝም። ይሄኛው ድልድይ ነው እየተመለከትን ያለነው ድልድይ ነው በቅርብ ጊዜ የተሰራው። ይሄ በጣም ቁልቁለት ነበረ በፊት። አሁን ይሄኛው ድልድዩ ስለተስተካከለለት በታችኛው በግራ በኩል ስትመለከቱት ያስታውቃል የድሮ አቀበቱ ምን እንደሚመስል። በዚህ ጋር ወደ ግራ ወደ ቤላ የምታስገው የታክሲ ባለበት ቦታ ጋር ወደ ቤላ መኪኖች እየገባበት ባለበት ቦታ ጋር በዚህ ጋር ማለት ነው ወደ ቤላ የምታስኬደዋን አስፓልት ነው እየተመለከትን ያለ ነው። ወደዚህ አካባቢ ወደ ቤላ የምትሄደው የባስ ቁጥር 13 ቁጥር ሳትሆን አትቀርም። እንግዲህ ፍለፊት እንደነገርኳችሁ የጃልሜዳ በስተጀርባ ያሉትን ሰፈሮችን ነበር እየተመለከትን ነው። ይሄኛው ነው ድልድዩ። አሁን በፊት በጣም ዝቅተኛ ቦታ ስለነበረ ቁልቁለት ነበር የምንወርደው። አሁን ግን የተመጣጠነ ቦታ ላይ ነው እየሄድን የምንገኘው። ይሄኛው እየተመለከትን ያለነው ደግሞ አደባባይ ቃኘው ሻለቃ አደባባይ በመባል የኮሪያ ዘማቾች ለነሱ የተሰየመውን አደባባይ ነው ይሄኛው። የፀሐይ ነጸብራቅ ተሳየንም ግን ይሄ አሁን የምንዞረው አደባባይ ማለት ነው እሱን ነው። ዞረን እንግዲህ እኛ ወደ ጃልሜዳ ወይም ደግሞ ወደ 6 ኪሎ የሚያስኬለውን አስፓልት ይዘን እንሄዳለን። በታችኛው ደግሞ ወደ ቀበና የምታስኬድ አስፓልት ነች። እኛ ግን ዞር በዚህኛው ጋር ነው የምንሄደው። ዞረን እንግዲህ ወደ 6 ኪሎ የምታስኬደውን አስፓልት ይዘን እየሄድን እንገኛለን። ይሄኛው ደግሞ እየተመለከተ በስተግራ በኩል ያለው ቆርቆሮ ወይም ደግሞ ግንቡ የጃልሜዳ አጥር ነው እየተመለከትን የምንገኘው። ይሄኛው ፎቁ ማለት ነው እየተመለከትን ያለ ነው የኦሮሚያ ከፍተኛ ፍርድ ቤት ጃልሜዳ አካባቢ የሚገኘው እሱን ነው እያየን ያለ ነው። እንግዲህ ጃልሜዳ በስተጀርባ አካባቢ ያሉትን አካባቢዎቹን እያሳያችሁ የምገኘው። እንግዲህ ዞረን ስንዞር ደግሞ በደንብ አድርገን የማሳያችሁ ቅዱስ ያሬድ የሙዚቃ ትምህርት ቤት አለ። ከምንመለከተው ከኦሮሚያ ፍርድ ቤት ጎን የቅዱስ ያሬድ የሙዚቃ ትምህርት ቤት አለ እዚህ አካባቢ እንግዲህ
ወደ 6 ኪሎ ወይም ደግሞ ወደ የካቲት 12 ሐውልት ይሄኛው በዚህኛው ጋር ወደ ላይ ወደ ገነተ ኢየሱስ 40 ኢየሱስ የሚባል ታውቃላችሁ ሲባል ሰምታችሁ ታውቃላችሁ ቢገምተን ከ4 ኪሎ ወደዛ የምታስኬደውን አስፓልት ነው እየተመለከትን ያለን። እንግዲህ እኛ ወደ አደባባዩ አርገን እየተቆየው ፊት ለፊት እንደምትመለከቱት የካቲት 12 አደባባዩን እየተመለከትን ያለ ነው። እንግዲህ አካባቢ እንግዲህ ግሪን ኤራው እንዴት እንደሚያምር ተመልከቱት። ወደ ላይ አስፓልቱን አሳያችኋለሁ። ወደ ሽሮ ሜዳ ወይም ደግሞ ወደ አሜሪካን ኤምባሲ የሚያስኬደው አስፓልት ነው ይሄኛው። ወደ ዩኒቨርሲቲ ወደ 6 ኪሎ ዩኒቨርሲቲ ይሄኛው የምንመለከተው ያው 6 ኪሎ ዩኒቨርሲቲ ነው። ይሄኛው ደግሞ ዞረን ወደ አፍንጮ በር አሳያችሁ። ይሄኛው አስፓልት ወደ አፍንጮ በር የሚያስኬደውን አስፓልት ነው እየተመለከትን ያለ ነው። ወይም ደግሞ ወደ ይሄኛው የካቲት 12 ሆስፒታል ነው ዞረን ይሄኛው ደግሞ ወደ 6 ኪሎ ወደ 4 ኪሎ የሚያስኬደው አስፓልት ነው። ይሄኛው አንበሳ ግቢውን ነው የምንመለከተው። እንግዲህኛ ዞረን ወደ ሚኒሊክ ወይም ደግሞ ወደ ጃልሜዳው ወደሚያስኬደው አስፓልት ዞረናል። ይሄኛው የምንመለከተው ቅድም ያየነውን የኦሮሚያ ፍርድ ቤቱን ነው። በዚህኛው ጋም በዚህ ጋም ደግሞ ወደ 5 ኪሎ ወደ ቅድስተ ማርያም የሚያስኬደው አስፓልት ወደ 4 ኪሎ የሚያስኬደው አስፓልት ነው። መሀል ላይ ያለው አንበሳው ግቢ የነበረበት ቦታ ነው። ሰንዴ ማርኬት አለ። በነገራችን ላይ አሳያቸዋለሁ እየተጠጋን ስንሄድ። ይሄኛው ሰንዴ ማርኬት በቅርብ ጊዜ የተጀመረው ነው። አሁን ይሄ እየተመለከትን ያለ ነው የምግብ ሸቀጣ ሸቀጥ ወይም ደግሞ አትክልት የሚሸጡት ናቸው እነኚህ። ጃልሜዳ አካባቢ ደግሞ ለየት ያለ የሰንዴ ማርኬት አለ። ስንደርስ እሱን ደግሞ አሳያቸዋለሁ። በስተግራ በኩል ቅዱስ ያሬድ የሙዚቃ ትምህርት ቤት እንደምንመለከተው። እንግዲህ አሁን ጉዟችንን ወደ ሚኒሊክ ሆስፒታል የሚያረገው ወይም ደግሞ ወደ ቀበና የሚያስኬደውን አስፓልት ይዘን እየተጓዝን ነው የምንገኘው። በላይኛው መንገድ ተዘግቷል። መንገድ የተዘጋበት ምክንያት ደግሞ ሰንዴ ማርኬት አለ ጃልሜዳ አካባቢ እንደሚታወቀው አንደኛው መስመር ወይም ደግሞ አንደኛው አስፓልት ተዘግቶ ለሰንዴ ማርኬቶች ሙሉ ክፍት ይሆንላቸዋል። ያ ማለት ደግሞ የሚሸጡ ልብሶች አሉ፣ የቤት እቃዎች ይሸጣሉ፣ ለህፃናት ሳይክል፣ መዝናኛዎች። ይሄኛው በሸራ ተወጥሮ የምንመለከተው ከሌሎች አካባቢ በጣም ለየት የሚለው መታችሁ መግዛት የምትፈልጉትን ነገር በአጠቃላይ አለ። እንደዚህ አይነት የነበረበት ቦታ ካሳንቺስ አካባቢ ነበር። ካሳንቺስ አካባቢ በከንቱኑ ፊት ለፊት ከመናኸሪያ ፊት ለፊት እንደዚህ ነበር በፊት የሚሸጡ። አሁን ግን እዛ አካባቢ የለም። ልክ እንደነዚህ አይነት አካባቢ እንደነዚህ አይነት አሻሻጥ ነው እዚህ ጋር ያለው። ሁሉም ነገር የቤት እቃ አለ፣ ልብሶች አሉ፣ የህፃናት ሳይክሎች አሉ። ሁሉንም ነገር ማግኘት ትችላላችሁ። ቅዳሜና እሁድ ነው ገበያው ያለው፣ ከጠዋት ጀምሮ እስከ ማታ ነው ያለው። እንግዲህ ሰንዴ ማርኬቱን ተመልከቱ። ጃልሜዳ አካባቢ ለመምጣት ከፈለጋችሁ ከየትኛውም አካባቢ ወደ 4 ኪሎ ትመጣላችሁ። ከ4 ኪሎ ወደ 6 ኪሎ ስትመጡ እንግዲህ ታገኙታላችሁ። ወይም ደግሞ ከመገናኛ የምትመጡ ከሆነ ደግሞ እስከ 6 ኪሎ ታክሲ አለ። በዛ ድረስ መታችሁ መጎብኘት ወይም ደግሞ መግዛት ትችላላችሁ ብዬ እነግራችኋለሁ። አሁን እንግዲህ ያለንበት ቦታ ጃልሜዳ አካባቢ ጋር ነው፣ ወይም ደግሞ ወደ ሚኒሊክ ሆስፒታል የሚያስኬደውን አስፓልት ይዘን እየተጓዝን የምንገኘው። መነሻችንን አድርገን ደግሞ የመጣነው ከፈረንሳይ ላጋሲዮን ነው፣ ወደ ቀበና ነው እየተጓዝን የምንገኘው። በድጋሚ መልካም ጊዜ እየተመኘሁላችሁ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ እያልኩኝ እንግዲህ ጉዟችን ይቀጥላል። ሙሉ አስፓልት በነገራችን ላይ ሙሉ አስፓልት በዛኛው ጋር ያለው ሙሉ አስፓልት ነው የተዘጋላቸው። ክፍል አለው እንደ ማንኛውም ገበያ ማለት ነው። በጣም ነው የሚያምር፣ በጣም ነው ደስ የሚለው ውስጡ። ሌላ ጊዜ ሰንዴ ማርኬት መጥቼ አስጎበኛችኋለሁኝ። በዚህኛው ጋር የምታስኬደው ወደ ቅድስተ ማርያም ይሄኛው አስፓልት የምንመለከተው መኪኖቹ ይወጡበት ባለው አሳያችኋለሁኝ። በዚህ ጋር ወደ ቅድስተ ማርያም ታስቀጣ ወደ ቅድስተ ማርያም ታስኬደው አስፓልት ነች እቺኛዋ እያየን ያለው። ወይም ደግሞ ወደ ብሔራዊ ሙዚየም ጋር ፊት ለፊት ነው የሚያስወጣችሁ። በዚህ ጋር ስትሄዱ በፊት እዚህ አካባቢ መነጽር ቤቶች ወደ ነበሩበት ቦታ
ነው የሚያስኬደው ማለት ነው። እንግዲህ አሁን ቀጥለናል መንገዳችን ወደ ፊት ለፊት ወደ ቀበና አድርገን ወይም ደግሞ ወደ ሚኒሊክ ሆስፒታል አድርገን የሰንዴ ማርኬቱን በጎን ደግሞ እያሳየኋችሁ ነው ያለሁት እንደምትመለከቱት። በዚህ ጋር ወደ ጃልሜዳ የሚያስገባ አስፋልት አለ። እንግዲህ ፊት ለፊት አድርገን እየሄድን ነው ወደ ሚኒሊክ ሆስፒታል እናሳያቸዋለን ስንደርስ ስንጠጋ። ያየን ያለነው ፊት ለፊት የምንመለከተው ነጩ ፎቅ ማለት ነው ሚኒሊክ ሆስፒታልን እየተመለከትን ያለን ይሄኛው ያየን ያለነው ማለት ነው። እንግዲህ እኛ ዞረን ወደ ቀበና የሚያስኬደውን አስፓልት ይዘን እንሄዳለን። ከፈረንሳይ ለጋሲዮን ጀምረን እስከዚህ ድረስ እያስጎበኛችሁ እያሳየኋችሁ የመጣው ይመስለኛል። እንደወደዳችሁ ተስፋ ማድረግ እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱ በትህትና እየጠየኳችሁ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ።